ጆ ከመጣው ሳምንት ሆነኝ። ብዙም ከቤት አልወጣውም። ለምን ከወጣውም ወጪ ነው። ውጪው ምን አለው ብላችሁ ነው? ወጪ ነው ውጪው። ስለዚህ እኔ እህታችሁ ቲንክ አድርጌ ከቤት አልወጣው። እዚህ ቁጭ ብያ አንድ ሲኒ ቡናና እቺን ቆሎዬን እየበላው ጾም ነው አለውላችሁ ለማለት ፈልጌ ነው። እኔ ውዶችን ጠጣ ቡና ምን አትወጣኝ? ውጪው ወጪ ነው። ውጪ ወጣችሁ ማለት እናቴ ብዙ ወጪ ስላለ አንስቼ ቁጭ ብዬ ቡናዬን እየጠጣው ምን አዳረቀኝ? ከውጪ ጋር ምን አዳረቀኝ? ውጪ እንደዚህ ቡናዬን እየጠጣው። እናንተ ግን እንዴት ናችሁ? በእግዚአብሔር ጦርነቱ ምናምን ቆመ። አይ ኢራን ስራሽን እስጥሽ። ያንቺ እኮ ዳፋ እዚህም ተረፈ። ያው ነዳጅ ጠፍቷል። በቃ አልኳችሁ። ከዚህ ትራንስፖርት በጣም ተወዷል ጋይስ። መቤቴ በጣም ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ። አቤት እኔና ቡና አሳይ ቡና ናት እንዴ ጋይስ? ቡና እንዳይመስላችሁ ቆንጆ ቡና። እኔ ግን በጣም ስስ ብልቴ እኮ ቡና ነው ውዶቼ። በጣም ነው ቡና የምወድ በጣም በፍቅር። እኔ ሰው ምንም ባይሰጠኝ ይሻለኛል ቤቱ ሄጄ ቡና ከጭሳጭስ ጋር ነው። ግን እዚህ ቤት ጭስ የማይፈቀድ ምንም የለ። ይሁን በራሴ ቤት ፏፈሽ እስከምል ድረስ ማለት ነው ውዶቼ። እንትን እያልኩ ነው። እሺ ቤት ምናምን ነገር እኔ ጋር ያው ቀርጽላችኋለሁ ቪዲዮ። ትንሽ አንዳንድ ነገሮችን እያስተካከልኩ ስለሆነ ነው። እሺ ለጊዜው ወቴ ጋር እንዳለ ያው ነግሬያችኋለሁ። የሆነ ማስተካከለው ነገር ስላለ ነው። እሱ ነገር ሲስተካከልልኝ ቤቴ ፏፈሽ ብዬ ጫኔን ምን ጭስጭስ እያደረኩኝ እጣኔን ቦለለለን እያደረኩ ቡናዬን እጠጣለሁ። ለማን ደርቼ ብዬ ነው እንዴ? ሹሃዳ ጋይስ እጣን ያለ ቡና ያለ እጣን ይሆናል? አይመጣውም እኮ ያለ እጣን እንዴ ሹሃዳ። አሳይ እኔ እኮ ቡና ስጠጣ እንደመረቀነ ሰው ነው የሚያደርገኝ። መቤቴ በፍቅር ነው ቡና የምወደው ወዶች። እንደኔማ ቡና የሚጠጣ ያለ ሰው አይመስለኝም። ቆሎ ነው እየበላችሁ እስቲ ቆሎ ዝገኑ እናቴ ብሉ ጠጡ። በነገራችን ላይ እኔ በጣም አንድ ነገር ምን እንትን አልኩ መሰላችሁ? እመቤቴን ሀገራችሁ ውስጥ ማለት ነው ምንም ነገር ራሱ ባትበሉ አልበኝም ጋይስ። እዛ እኮ አስሩ ንስካፌ ጠጣለሁ ምናምን በቃ የሆነ ነገር በላል የሆነ ነገር ቀምሳለሁ። እዚህ መጥቼ እናቴ ምን አላውቅም ዝግት ምግብ የለም። በቃ እንዲህ ቆሎ በልታችሁ አንድ ሲኒ ቡና ከጠጣችሁ ምንም ዝግት አድርጓችሁ ነው የምትሉት። መብርሃንም ምንም ምግብ እየበላው አይደለም። አየሩ በራሱ በቃኝ ይበል። ምንም የማውቀው ነገር የለም። አይረባችሁ፣ ምንም የሚረባችሁ ነገር የለም። እናት ኢትዮጵያ ውስጥ እንትን ቆሎ ቆርጥማችሁ አንድ ሲኒ ቡና ከጠጣችሁ በቃ ጌታ እና እንደዛ ነው እላችኋለሁ። አሁን እስቲ ቆይ ማማክራችሁ ነገር አለ። እስቲ በሚቀጥለው ቪዲዮ እኔም በደንብ ላስብበትና በደንብ አድርጌ ማማክራችሁ ነገር አለ ውዶች። ታማክሩኛላችሁ። እሺ እናንተም። ከዛ በተረፈ ደግሞ በጣም ነው የማመሰግነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። ዛሬ ቤተሰቦቼ በጣም ከፍቶኝ ነው የመጣሁት። ማርያምን የእህቴ ልጅ አዲስ አበባ ይኖራሉና በጣም ጎበዝ ተማሪም ነው። መስተንግዶ ይሰራል። ትምህርቱ ወደ ሜክሲኮ ነው መሰለኝ እና በመቤቴው ከጠፋ 3 ቀኑ ነው። እየሞከርንለት ነበር፣ ስልክ አያነሳም ነበር። ትናንትና ሌሊቱን ሙሉ ሞከርኩለት። ዛሬ ራሱ ደወልኩለት አያነሳም እና አሁን ጭራሽ ስልኩ ዝግ ነው። በጣም ጎበዝ ተማሪ ነው። በጣም ማርያምን በጣም አላማ ያለው ጠንካራ ልጅ ነው። ገና ሕፃን ነው፣ 20 ምናምን አመቱ ነው እና በማርያም እኔ ቪዲዮ አድርጌላችኋለሁ። በመቤቴ ሼር አድርጉልኝ፣ በመብራን ይቻችኋለሁ። እኔ በእንደዚህ አይነት መልኩ መጥቻ አላውቅም ግን
በመቤት ሼር አድርጉልኝ። ምን ሆኖ እንደሆነ የት እንደደረሰ ማወቅ ፈልጋለሁ። ምክንያቱም በጤናው እንደዚህ አያደርግም። እሱ በጣም ጎበዝ ተማሪ፣ በጣም ታታሪ ሰራተኛ፣ እየሰራ የሚማር ማለት ነው። እና መጀመሪያ ቪዲዮ ሰርቼላችኋለሁ እና በመቤት ሼር አድርጉልኝ እና ያለበትን ልወቅ። ያያችሁት ካለ አይተነዋል በሉ። በእግዚአብሔር እባካቸው አሳውቁኝ። እኔም በዚህ መልኩ መጥቼ አላውቅም። ለመጀመሪያ ጊዜ ታውቃላችሁ፣ ጊዜው አስከፊ ነው። በዛ ላይ ከቤት ወጥቶ አድሮ የማያውቅ ልጅ ማለት ነው። ምንም የማያውቅ ልጅ ሰራተኛ